ጌታዬ ለብዙ ቀናት በነፃ እየበላችሁ ነው። ዛሬ እንኳን እባኩን ይክፈሉ። ጌታዬ እሷ እኮ መድኃኒት መግዣ ስለሌለ ነው ገንዘቡን የምትጠይቀው። አንቺ እብደ ሴት ምን እንዳደረግሽ አይተሻል? ልብሴን እኮ በሙሉ አበላሸሽው። እቃዋን ሁሉን ሰብስባችሁ ወደ ጣቢያ አስገቧት። አንድ የ13 ዓመት የጎዳና ላይ ምግቦችን የሚሸጥ ልጅ እናቱ በፖሊሱ አደባባይ ስትደበደብ አይቷታል። ያ ልጅ በመንገድ ላይ ሲለምን ከእውነተኛ አባቱ ጋር ተጋጨ። ከዚያም በኋላ የተገለጠው እውነት መላው ስርዓቱን አንቀጠቀጠው። በጃይፑር ቻንዲፓል አንድ የተሰበረ ጎጆ ውስጥ ኒክታ 3 ዓመት ልጇ ሩሃን ጋር ትኖር ነበር። የሁለቱም ህይወት በአንድ አደባባይ ላይ በሚያቆሙት የምግብ ጋሪ ይተዳደሩ ነበር። ኒክታ በማለዳ 10 ሰዓት ተነስታ ዱቄት ታቦካለች፣ ቅመሞችንም ታዘጋጃለች። ሩሃን ይረዳታል። እስከ 12 ሰዓት ድረስ ወደ አደባባዩ ይደርሳሉ። ጋሪውንም ያቆማሉ። ትኩስ ከቾሪ እና ቾሌ የባቶሪ መዓዛ አደባባዩን ያውድ ነበር። አንድ ከቾሪ በ10 ሩብ፣ 2 ከቾሪ በ20 ሩብ፣ አንድ ሳን ባቶሪ ደግሞ በ50 ብር ሩብ። እንደዚህ እያለ ሩሃን ደንበኞችን ይጠራ ነበር። ሳን ያቀርባል፣ ገንዘብ ይሰበስባል፣ እጆቹን በዘይት ይለሰልሳል። ልብሶቹም ያረጁ የተቀደዱ ናቸው። ነገር ግን በዓይኖቹ ውስጥ ለእናቱ አንድ ነገር የማድረግ ከፍተኛ ፍላጎት ነበረው። የኒክታ ጤንነት ለተወሰነ ወራት በየጊዜው እየተባባሰ መጣ። የደረት ህመም፣ የትንፋሽ ማጠርና አልፎ አልፎ ራስን መሳት ያጋጥሟታል። ዶክተሩ ምርመራ ካደረገ በኋላ የልብ ህመም እንዳለባት ነገራት። ቀዶ ጥገና እንደሚያስፈልጋትም ወጪውም ከ100,000 ሩፕ በላይ እንደሚሆን ነገራት። ኒክታ ለሩሃን ምንም ነገር አልነገረችም ነበር። ነገር ግን ሩሃን ተረድቷታል። እናቱ በምሽት በህመም ስትሰቃይ መድኃኒት ስትደብቅና ፈገግ ለማለት ስትሞክር ያያታል። ሩሃንም ገንዘቡን በሆነ መንገድ ለመሰብሰብ ወሰነ። ጠዋት ጋሪ ላይ ይሰራል። ከሰዓት በኋላ በአቅራቢያ ባሉ ሱቆች ውስጥ እቃዎችንም ይሸከማል። ምሽት ላይ ደግሞ ወደ ጋሪው ይመለሳል። ማታ ኒክታ ስተኛ ሩሃን በሆቴሎች ውስጥ እየዞረ ሳህን ማጠብ ይጀምራል። ከ3 እስከ 4 ሰዓታት ድረስ እንቅልፍ ይተኛል። ከዛ በኋላም ስራውን ይቀጥላል። ኒክታ ስታውቅ ሩሃንን ለማስረዳት ሞከረች። ነገር ግን እሱ አልሰማም አላት። እናቴ ላንቺ ሕክምና ሲባል ምንም ነገር ማድረግ እፈልጋለሁ አላት። ኒክታ አይኖቿ በእንባ ተሞሉ። ህይወቱ እንዴት እዚህ ደረጃ እንደደረሰ አሰበች። ከጥቂት ዓመታት በፊት እሷ በከተማው ስመጥር ነጋዴ የነበረው የላሁል መህታ ሚስት ነበረች። ትልቅ ቤት፣ መኪናዎች፣ አገልጋዮች እና ሁሉም ነገር ነበሯት። ሩሃን የ3 ዓመት ልጅ እያለ በራሁል እና በኒክታ መካከል በንግግር ግጭት ተጀመረ። የራሁል ትኩረት በንግድ ላይ ነበረ፣ ወደ ቤቱ ትኩረት አይሰጥም ነበር። ኒክታ ለእሷና ለልጁ ቦታ አይሰጥም እያለች ማሰብ ጀመረች። በትንሽ ነገሮች ላይ ጭቅጭቅ ተጀመረ። አንድ ቀን ጠባቸው በጣም እየከፋ ሲሄድ ሁለቱም ለመፋታት ወሰኑ። ነገር ግን የሩሃን ጉዳይ አስቸጋሪ ነበር። ሁለቱም ልጃቸውን በጣም ይወዳሉ። እናም ማንም ሊተው አልፈለገም። ጉዳዩም ወደ ፍርድ ቤት ሄደ። ራሁልም ሙሉ ጠበቃ ሰራዊት አሰለፈ። ነገር ግን ፍርድ ቤቱ ለኒክታ ወገነ። የ3 ዓመት ልጅ ከእሷ ጋር እንዲሆን ተወሰነ። ራሁል ተሰበረ። ራሁልም ለኒክታ የቀለብ ገንዘብ ለመስጠት ጠየቀ። ነገር ግን ኒክታ በንዴት እምቢ አለች። የአንተ ገንዘብ አያስፈልገኝም፣ ልጄን ራሴ አሳድጓለሁ አለች። ራሁልም ሊያስረዳት ሲሞክር እምቢ አለች። በሐሳቧም ጸናች። ራሁልም ወደ ደልሄ ሄዶ ንግዱን እዚያ ማስተዳደር ጀመረ። ኒክታ መጀመሪያ ወደ ቤተሰቦቿ ሄደች፣ ግን እዚያም ብዙ መቆየት አልቻለችም። የወንድሟን ሚስት ወቀሳ መስማት ሰለቻት። ትንሽም ክፍል ተከራየች። ትንሽ ስራዎችን በመስራት መኖር ጀመረች። ሩሃን ቀስ በቀስ እያደገ መጣ። ትምህርት ቤት ቢገባም በገንዘብ እጥረት ምክንያት ትምህርቱን አቋረጠ። ኮረች ግን ሁኔታዎች አልረዷትም። ከዚያም አንድ ቀን ኒክታ ምግብ የሚሸጥ ጋሪ ለማቆም ወሰነች። በቾሪ በደንብ መስራት ትችል ነበር። ጥቂት ገንዘብ አጠራቀመች። አሮጌ ጋሪ ገዛችና በአደባባይ ላይ መሸጥ ጀመረች። መጀመሪያ ላይ በጣም ከባድ ነበር። ሰዎች የተለያዩ ነገሮችን ይነጋገሩ ነበር። ይቺ የተማረች ሴት ለምን ጋሪ ታቆማለች የሚሉ ነበር።
ኒክታ ሁሉንም ነገር ሰምታ ዝም ትላለች። የምታስበው ስለ ልጇ ብቻ ነበር። ቀስ በቀስ ምግቦቿ እየታወቁ ሄዱ። ሰዎች ጣዕሙንም ያደንቁት ነበር። ደንበኞች ሲጨምሩ ሩሃንም አድጎ እናቱን ይረዳ ነበር። ሁለቱም በጋሪ ሰርተው የዕለት ዕለት ጉርሳቸውን ማግኘት ጀመሩ። ነገር ግን ችግሩ እዚህ አላበቃም። አደባባይ ላይ በየቀኑ ጠዋትና ማታ ፖሊሶች ይመላለሱ ነበር። ሬቭካንት፣ ሮጅማን፣ ራጂኒሽ፣ ራጂብ እና ረመን የሚባሉ 5 ፖሊሶች በዚያው አካባቢ ተረኛ ነበሩ። መጀመሪያ ላይ እንደ ደንበኛ መጥተው ይበሉና ይከፍሉ ነበር። ነገር ግን ቀስ በቀስ ባህሪያቸው ተቀየረ። አንድ ቀን ሬቭካንት እኛ እኮ ሁል ጊዜ ነው የምንጠጣው፣ ትንሽ ቅናሽ ሊደረግልን ይገባል አለ። ኒክታ ፈገግ ብላ ጌታዬ፣ ለሁሉም የምንሸጥበት ዋጋ እኩል ነው አለች። ሬቭካንት ተናደደ። ተመልከቺ፣ ኩራት አታሳይ፣ ከፈለግሽ ጋሪሽን ከዚህ ማስነሳት እንችላለን አላት። ኒክታ ፈራች። ነገር ግን ሩሃን ጣልቃ ገብቶ ጌታዬ፣ እኛ ምንም ስህተት አልሰራንም፣ ፍቃድ አለን አለ። ሮጅማንን ሩሃንን አይቶ ይህ ልጅ በትላልቆች መካከል ይናገራል፣ ዝም በል ካልሆነ በጥፊ እልሃለሁ አለው። ሩሃን ዝም አለ። ኒክታም ጌታዬ ኖ ብሉ፣ የምትችለውን ያህል ቀንሳለሁ አለች። ከዚያን ቀን ጀምሮ ፖሊሶቹ በየቀኑ መምጣት ጀመሩ። አንዳንዴ በ10 ሩፕ 3 ካጮሪ ይጠቀማሉ። አንዳንዴ ደግሞ በ50 ሩፕ የሚሰጠውን በ20 ሩፕ ብቻ ይወስዳሉ። ኒክታ ጋሪውን ያስነሱብኛል ብላ ስላሰበች እምቢ ማለት አልቻለችም። ቀስ በቀስ ፖሊሶቹ የበለጠ ባለጌ መሆን ጀመሩ። አሁንም ያለምንም ክፍያ በልተው ይሄዳሉ። ኒክታ አንድ ነገር ስትል ሬቭካንቲ ነገ እንሰጣለን፣ ምን አስቸኮለሽ ይላታል። ግን ያ ነገ መቼም አይመጣም። በየሳምንቱ ከ4 እስከ 5 ጊዜ መጥተው በነፃ በልተው ይሄዳሉ። ሩሃን በጣም ይናደዳል። እናቲ እምቢ ባያቸው ይላል። ኒክታ ግን ልጄ ተዋቸው፣ እኛ ምስኪኖች ነን፣ ከነሱ ጋር መጣላት አንችልም ትላለች። ሩሃን ሰዎችን ለመርዳት የተመደቡ ፖሊሶች ለምን ምስኪኖችን እንደሚሰርፉ ሊረዳ አልቻለም። አንድ ቀን ሬቭካንቲ፣ ሮጅማን እና ራጂኒሽ ከመኪናው ወርደው ወደ ጋሪው መጡ። ሬቭካንቲ ዛሬ በጣም ርቦኛል፣ 5 ካጮሪ በፍጥነት አቅርቢልን አላት። ሶሱንም አብዛው አለ። ኒክታ ሳህኖቿን አዘጋጀች፣ አቀረበችላቸው። ሶስቱም በልተው ወደ መኪናው መሄድ ጀመሩ። ሩሃን በድፍረት ጌታዬ ክፍያውስ አለ። ሬቭካንቲ ቆሞ ወደ ኋላ ዞረ። ምን አልከኝ አለው። ሩሃንም በድጋሚ ጌታዬ በልቷል እኮ ይክፈሉ አለ። ሬቭካንቲ በከፍተኛ ድምፅ ሳቀ። ሮጅማንና ሬጅሚኒሽም አብረው ሳቁ። አንተ ትንሽ ልጅ ከኛ ገንዘብ ትጠይቃለህ አለው። ሩሃንም ጌታዬ እናቴ ታማለች፣ ለመድኃኒት ገንዘብ ያስፈልጋታል፣ ሁል ጊዜ ትበላላችሁ አትከፍሉም አለ። ሬቭካንቲ ፊት በንዴት ቀላ። የሩሃንንም ጉንጭ በኃይል በጥፊ መታው። ሩሃንም ተዝለፍዝፎ መሬት ላይ ወደቀ። ኒክታም እየሮጠች መታ ልጇን አነሳች። እያለቀሰች ጌታዬ ይቅር ይበሉን፣ እሱ ልጅ ነው፣ ስህተት ሰርቷል አለችው። ሬቭካንቲም ስህተት ሰርቷል? ከማን ጋር እንደምታወሩ አታውቁምን? እኛ ፖሊሶች ነን እኮ አላቸው። ከፈለግሽ አሁን ወደ ጣቢያ እንወስድሻለን አለ። ኒክታም እጆቿን አጣምራ ቆመች። ጌታዬ እባክን ይቅር ይበሉን፣ እኛ ምስኪኖች ነን አለች። ሮጅማንም ሂጂና በድጋሜ ካጮሪ አምጪልን አላት። በዚህ ጊዜ ግን የሶሱን ጎድጓዳ ሳህንም አምጪልን አላት። ኒክታ የተንቀጠቀጠች ካጮሪውን አዘጋጀች። ሶሱን ይዛ መጣች። ሬቭካንቲ ጎድጓዳ ሳህኑን ተቀብሎ በምግቡ ላይ ሊያፈስ ሲል ድንገት የኒክታ እጅ ተንቀጠቀጠ እና ሶሱ በሬቭካንቲ ፖሊስ ዩኒፎርም ላይ ፈሰሰ። ሬቭካንቲ ጮኸ። ምን እያደረግሽ ነው ብሎ ኒክታን በኃይል በጥፊ መታት። ኒክታ ራሷን ስታ መሬት ላይ ወደቀች። ሩሃንም እናቲ ብሎ ወደ እሷ እየሮጠ መታ። ሬቭካንቲ ሆን ብላ ነው ያደረገችው፣ ያልከፈልናት ልትበቀለን ነው አለ። ኒክታ እያለቀሰች አይደለም ጌታዬ፣ እጄ ተንቀጥቅጦ ነው እንጂ ሆን ብዬ አይደለም አለች። ዝም በይ ብሎ ጋሪውን ገፋ። አጮሪውንና የሚጠብሱበትን ብረት መሬት ላይ አፈሰሰ። ራጂኒሽም ሳህኖቹን ወረወረ። ሁሉንም ንብረት ማበላሸት ጀመሩ። ሩሃን እንዲህ አታድርጉ፣ ይህ የዕለት ዕለት ጉርሻችን ነው እኮ ብሎ ጮኸ። ሬቭካንቲ ሩሃንን ገፍቶ ዝም ካላልክ እስር ቤት እጨምራለሁ አለው።
በዙሪያውም ብዙ ሰው ተሰብስቦ ነበር። ነገር ግን ማንም ምንም አላለም። ሁሉም ፖሊሶችን ስለፈራ ዝም አሉ። ሶስቱ ፖሊሶች መኪናውን ወስደው ሄዱ። ኒክታና ሮሃን መሬት ላይ ተቀምጦ እያለቀሱ ነበር። ንብረታቸው ሁሉ ጠፍቷል። ሰዎች ቀስ በቀስ ተበተኑ። ጥቂቶቹ አዘኑላቸው እንጂ ምንም ሊረዳቸው አልቻሉም። ሮሃን የተበተነውንም ዕቃው መሰብሰብ ጀመረ። ኒክታ ከእንግዲህ ጋሪውን እናቆማለን አለች። ያን ቀን ያገኙት ነገር ሁሉ ጠፋ። ማታ ጎጆአቸው ውስጥ ሲሆኑ ኒክታ የሮሃንን እጅ ይዛ ልጄ እኔ አንድ ነገር ብሆን አለ። ሮሃን ጣቱን በከንፈሯ ላይ አድርጎ እናቴ እንዲህ አይባልም እኔ አለሁልሽ እኮ አላት። ኒክታ አይኖቿ በእንባ ተሞላ። በሌላ በኩል ሳንዲፕ የተባለ ጠበቃ በየቀኑ ጠዋት ከዚህ ጋሪ ከጮሪ ይበላ ነበር። እሱ በከፍተኛ ፍርድ ቤት የታወቀ ጠበቃ ነበር። ኒክታ እና ሮሃንን እንዴት በትጋት እንደሚሰሩ ያውቅ ነበር። ነገር ግን ያን ቀን በአደባባዩ ላይ ሲያልፍ እነሱን አላገኘም። ተገረመ። በአቅራቢያው ያሉትን ሰዎች ጠየቀ። አንድ የሱቅ ነጋዴ ፖሊሶች እንዳባረሯቸው ንብረታቸውንም እንደጣሉባቸው ነገረ። ሳንዲፕ ደሙ ፈላ። ፖሊሶቹ ለምን ይህንን አደረጉ ብሎ መጠየቅ ጀመረ። የሱቅ ነጋዴውም በነፃ ይበሉ ነበር። እናም አንድ ቀን በፖሊሱ ዩኒፎርም ላይ ሶሲው ፈሰሰ። ይህንንም ምክንያት በማድረግ ደበደባቸው፣ ንብረታቸውንም በተነ ብሎ ነገረ። ሳንዲፕ ቪዲዮ የቀረጸ ሰው አለ ብሎ መጠየቅ ጀመረ። የሱቁ ነጋዴም ማንም ሰው የለም አለው። ሳንዲፕም ያለማስረጃ ክስ መመስረት እንደማይችል አሰበ። ሊሄድ ሲል አንድ ሰው መጥቶ ጌታዬ እኔ ቪዲዮ አለኝ አለው። ሰውየውም በቤቱ ገነት ላይ ሆኖ ሁሉንም ነገር ቀርጾ ነበር። ሳንዲፕ ቪዲዮውን ሲያይ ፖሊሶቹ ያለ ክፍያ ሲበሉ ጋሪውንም ሲገለብጡ በግልጽ ይታያል። የሬፍካንት ድምፅ ገንዘብ አንሰጥም ምን ታደርጊያለሽ ሲል ይሰማል። ሳንዲፕ ቪዲዮውን ተቀብሎ በፖሊሶቹ ላይ ክስ መመስረት ፈለገ። ቪዲዮውንም በማህበራዊ ሚዲያ ላይ ለቀቀው። ቪዲዮ በአንድ ሰዓት ታዋቂ ሆነ። ሚዲያዎች ተቀባበሉት። ብዙ ህዝብም ተቆጣ። አምስቱ ፖሊሶችና ሌሎች ተባባሪ ፖሊሶች ከስራ ተባረሩ። በዚህ መሃል የኒክታ ጤንነት በጣም ተባባሰ። ከፍተኛ ትኩሳትና የትንፋሽ እጥረት መጣባት። ሮሃን ወደ ዶክተር ወሰዳት። ዶክተሩ በአስቸኳይ ቀዶ ጥገና ካላደረግሽ ህይወቷ እንደሚያልፍ አስጠነቅቃት። ሮሃን ዶክተሩን ጥቂት ቀናት ይስጡኝ፣ ገንዘብ እፈልጋለሁ አለ። ዶክተሩ ልጄ በአንድ ሳምንት ውስጥ ካልሆነ እኔ ተጠያቂ አይደለሁም አለ። ሮሃን ጨለመበት። ኒክታ ጠራችውና አንድ አሮጌ ፎቶ አሳየችው። በፎቶ ላይ አንድ ትንሽ ልጅና አንዲት ሴት እና አንድ ወንድ ይታያል። ኒክታ ልጄ ይህ አባትህ ነው አለችው። ሮሃን ደነገጠ። ኒክታ ሙሉ ታሪኩን ነገረች። አባቱ ራሁል መህታ በከተማው ትልቅ ነጋዴ እንደሆነ አሁን በጃይፑር ውስጥ እንደሚኖር ነገረችው። እኔ አንድ ነገር ከሆንኩ ወደ እሱ ሂድ አለችው። እሱ አባትህ ነው ይረዳሃል አለችው። ሮሃን ፎቶውን ይዞ እናቱን ለመርዳት በየቀኑ መንገድ ላይ መለመን ጀመረ። ነገር ግን ማንም ሊረዳው አልፈለገም። በድንገት አንዲት ጥቁር መኪና ሲመጣ አየ። መኪናው ውስጥ አንድ ባለጠጋ ሰው በስልክ እያወራ ነበር። ሮሃንም የሰውየውን ፊት ሲያይ ደነገጠ። በኪሱ ካለው ፎቶ ጋር አንድ አይነት ነው። ሮሃን በመኪናው ፊት ለፊት ቆመ። ሾፌሩ በድንገት ፍሬኑን ረገጠ። ራሁል መህታ ከመኪናው ወርዶ ምን ሆነሃል ብሎ ጠየቀው። ሮሃንም ጌታዬ እናቴ ታማለች፣ 100,000 ሩፕ ያስፈልገኛል፣ እባክህ ይርዱኝ አለ። ራሁል ልጄ ሌላ ሰው ጠይቅ፣ እኔ ስራ አለብኝ አለው። ሮሃንም ፎቶውን አውጥቶ አይ ጌታዬ እርሶ ነውት አባቴ፣ እናቴ ነግረኛለች ብሎ አሳየው። ራሁል ፎቶውን ሲመለከት ስልኩ ከእጁ ወደቀ። የራሱ የድሮ ፎቶ ነበረ። ልጁን ሮሃልንም አቅፎ አለቀሰ። ልጄ የት ነበርክ? እኔ በየቦታው ፈልጌ ነበር አለው። ሮሃል እናቱ ሆስፒታል እንዳለችና እንደታመመች ነገረው። ራሁል ወዲያውኑ ወደ ሆስፒታል ወሰደው። ሆስፒታል ደርሶ ራሁል ለዶክተሮቹ ማንነቱን ነገረ። ምርጥ የሕክምና ቡድን ተሰብስቦ የኒክታ ቀዶ ጥገና ተጀመረ።
ራሁል በስልክ ላይ የተላከውን ቪዲዮ አየ። ፖሊሶቹ በሚስቱና በልጁ ሲያደርስባቸው የነበሩትን ሲያይ ደሙ ፈላ። ሩሃንን አቅፎ እኔ ምን አይነት አባት ነኝ? ይህ ሁሉ ሲደርስባችሁ አላውቅም ብሎ አለቀሰ። ራሁል ወዲያውኑ ወደ ፍርድ ቤት ሄደ። በዚያም ጠበቃ ሳንዲፕን አገኘው። ራሁል መህታ በጉዳዩ ላይ ምስክር ሆኖ ቀረበ። ዳኛው ሁሉንም ማስረጃ አይቶ ፖሊሶቹ እንዲታሰሩ፣ ከፍተኛ ቅጣት እንዲደርስባቸው ወሰነ። ከጥቂት ቀናት በኋላ ኒክታ አገገመች። ራሁል ኒክታና ሩሃንን ወደ ቤቱ ወሰዳቸው። ትልቅ ቤት፣ የአትክልት ስፍራ፣ አገልጋዮች። ኒክታና ሩሃን በድጋሚ እንዲህ አይነት ህይወት ይኖራቸዋል ብለው አላሰቡም ነበር። ራሁልም ኒክታን ይቅርታ አድርግልኝ፣ እንዲህ ባለ ስቃይ ውስጥ እንድትኖሪ ስላደረግኩሽ ይቅርታ አላት። ኒክታም አይ ራሁል፣ ስህተቱ የኔም ነው፣ በንዴት ካንተ ገንዘብ አልተቀበልኩም ነበር ብላ ነገረችው። ራሁልም አሁን ሁሉም ነገር አልፏል፣ ከእንግዲህ አብረን እንኖራለን፣ መቼም ቢሆን ብቻችሁን አልተዋችሁም ሲል ቃል ገባላቸው። እናም በመጨረሻ ራሁልና ኒክታም ታረቁ። ሩሃል ከነሱ ጋር ሶስቱ በደስታ መኖር ጀመሩ። የዛሬው ታሪካችን ይህንን ይመስላል። ቪዲዮውን እንደወደዳችሁት በጣም እርግጠኛ ነኝ። ሐሳብ አስተያየትና ቀጣይ እንዲስተካከል የምትፈልጉ ነገር ካለ ኮሜንት ላይ አስቀምጡልኝ። በቀጣይ ከዚህ በተሻለ ባሪፍ ቪዲዮ እስከምንገናኝ ድረስ ሰላማችሁን ያብዛ። እስካሁን ድረስ ይህንን ቪዲዮ ላይክ ያላደረጋችሁ ሰዎች ላይክ አድርጉልኝ። ቻናሉንም ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጉልኝ። በቀጣይ ባሪፍ ቪዲዮ እንገናኛለን። ደህና ቆዩልኝ።